ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በፋኖ መሪዎች መካከል አለመግባባት መፈጠሩ ተሰምቷል። ከአማራ ፋኖ ብሔራዊ ኃይል መግለጫ ተሰጥቷል። የተሰጠው መግለጫ ደግሞ የአማራ ፋኖ በጎጃም አመራሮች መግለጫው እኛን አይመለከትም የሚል ማሳሰቢያ ሰጥተዋል። የፖለቲካ ተንታኙ ኤርሚያስ ለገሰ በበኩሉ የዘመነ ካሴ የጎጃም አማራ ፋኖ ተገንጥሎ መውጣቱን የተመለከተ መረጃ አጋርቷል። በዛሬው ዕለት ከአማራ ፋኖ ብሔራዊ ኃይል የተሰጠው መግለጫም የድርጅቱን ስራዎች ይበልጥ ለማሳለጥ ያግዝ ዘንድ የድርጅቱ ማዕከላዊ ኮማንድ አበይት ውሳኔዎችን እንዳሳለፈ ነው በመግለጫው የተካተተው። ይህንን በተመለከተም የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል አስረስ ማረዳምጤ በአማራ ፋኖ ብሔራዊ ኃይል ስም የወጡትን መግለጫዎች የማናውቃቸውና ያልተወያየንባቸው ናቸው የሚል ማሳሰቢያ ሰጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የኦሮሞ ነጻነት ሰራዊት አነጋጋሪ መግለጫ ሰጥቷል። በዝቋላ ገዳም በተገደሉ መነኮሳት እጁ አለበት መባሉን አስተባብሏል። የሸኔ ታጣቂዎች ናቸው ተብለው የተጠረጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባታዊ አባት በአሰቃቂ ሁኔታ መገደላቸውንም የገዳሙ አባቶች መናገራቸው ይታወሳል። ዝርዝሩን አዘጋጅተናል። የፌዴራል ዋና ኦዲተር መስሪያ ቤት አስገራሚ መረጃ ሪፖርት አድርጓል። 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው በቋሚ የስራ መደቦች ላይ የቀን ሰራተኞችን ቀጥረው መገኘታቸውና ተቋማቱ በጠቅላላው ከ61 ሚሊዮን ብር በላይ ለቀን ሰራተኞች ክፍያ እንደፈጸሙ ተገልጿል። የፌዴራል ዋና ኦዲተር መስሪያ ቤት ልዩ ኦዲት በሚያደርግ ጊዜም ከፍተኛ የደህንነት ስጋት መኖሩ የተገለጸ ሲሆን ወደ ተቋሙ ሽጉጥ ጭምር ይዘው የሚመጡ አካላት መኖራቸውን አስታውቀዋል። ሌላኛው መረጃችን ነው። ከስለላ ተቋሙ ጋር ግንኙነት አላቸው የተባሉ ከ700 በላይ ዜጎች በቁጥጥር ስር መዋላቸው ተሰምቷል። ሌላው አነጋጋሪ መረጃ ደግሞ ከደህንነት መስሪያ ቤቱ ጋር በተያያዘ ከ700 በላይ ዜጎች በቁጥጥር ስር መዋላቸው ተሰምቷል። ኢራን ባለፉት 12 ቀናት ብቻ ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች በቁጥጥር ስር ማዋሏ ነው የተገለጸው። በተጨማሪም ለእስራኤል ሲሰሉ ተገኙ የተባሉ 3 ዜጎች በዛሬው ዕለት እርምጃ እንደተወሰደባቸው ተመላክቷል። በተጨማሪም ኢራን በኒውክሌር ጣቢያው ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጿን ተከትሎ የአሜሪካው ፕሬዝዳንት ማመንጫ ጣቢያ ሙሉ በሙሉ ወድሟል ያሉ ሲሆን ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ በድጋሚ እርምጃ እንደምትወስድም ማስጠንቀቋ አይዘነጋም። እነዚህ መረጃዎች በተመለከተም ተጨማሪ ይኖረናል። የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶችን በመሻገር ስኬቶቿን ታስቀጥላለች ሲልም የመንግስት ኮሚኒኬሽን በመግለጫው አካቷል። ባለፉት ሳምንታት ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት ማድረጋቸውን ጠቅሶ ማጠቃለያ ሰጥቷል። ዝርዝሩን አጠናክረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። የኦሮሞ ነጻነት ሰራዊት ኦነሰ በኦሮሚያ ክልል የምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶችን ዋቢ አድርገን መዘገባችን ይታወሳል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በገዳሙ አንድ የሥራ ምድብ ኃላፊ የሆኑ አባት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁመው የጥቃቱ አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ መግለጻቸው ይታወሳል። በታጣቂዎቹ የተገደሉት ባህታዊ ኃይለ ሚካኤል የተባሉ አባትን መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽነዋቸዋል ሲሉ ተናግረው ነበር። ይሁን እንጂ የኦሮሞ ነጻነት ሰራዊት ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። ክስተቱን መንግስት በአገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዳዲስ ውጥረቶችን ለመቀስቀስ የቀየሰው ስትራቴጂ ነው ሲሉ ወቅሰዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። ታጣቂ ቡድኖች ምንም እንኳን የርዕዮተ ዓለምና
የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻግረው በማየት በስርዓቱ ላይ ማተኮር ጀምረዋል። በመሆኑም መንግስት በኦሮሚያና በአማራ ክልል በሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል ብለዋል። እኚሁ አመራር ቀደም ሲል በአካባቢው የነበሩት የፌዴራል የጸጥታ ኃይሎች በኦሮሚያ ክልል ልዩ ኃይሎች መተካታቸውን ገልጸው ይህም በክልል ውስጥ ባለው የውጊያ ስልት ላይ ለውጥ መኖሩን ያሳያል ብለዋል። አክለውም ጥቃቱ በኦሮሞ ነጻነት ሰራዊት ላይ መላከኩ መንግስት ተቃውሞ እያጋጠመው ባለበት በአሁኑ ሰዓት ጥርጣሬን ለመፍጠርና በማህበረሰቡ መካከል ግጭትን ለመቀስቀስ ያለመ ነው ሲሉ አጽንኦት ሰጥተዋል። ጉዳዩን በተመለከተ ፌዴራል መንግስትም ሆነ የኦሮሚያ ክልላዊ መንግስት እስካሁን ምንም አይነት ምላሽ አልሰጡም። ከአማራ ፋኖ ብሔራዊ ኃይል አፋብኃ አዲስ መግለጫ በዛሬው ዕለት ተሰጥቷል። መግለጫው እንደሚለው የቀጠለውና ግማሽ ክፍለ ዘመን ያስቆጠረው የህዝባችን መከራ ያልተገታበት ምክንያት የአማራ ልጆች በኢትዮጵያ ፖለቲካ ውስጥ ተሳትፎ ሳይኖራቸው ቀርቶ ወይም ሰላማዊ የሆኑ ወታደራዊ የፖለቲካ ድርጅት ሳያዋቅሩ ቀርተው አልነበረም። የሚሳተፉበት ወይም የሚያቋቁሙት ድርጅት የአማራነትን የማያውቅ ኢትዮጵያዊ ወይም ከአማራነት ያነሰ ንዑስ ክፍለ ሀገራዊ ስለነበር ነው። የአማራ ህዝብ ብቸኛ የመዳኛ መንገድ አማራነት ነው። አማራነትን የማያውቅና የተጸየፈ ኢትዮጵያዊነትም ሆነ ንዑስ ክፍለ ሀገራዊ አደረጃጀት የህዝባችንን ህልውና አደጋ አይቀለብሰውም ብሏል። ይህንን ለመቀልበስም በሀገሪቱ ስርዓተ መንግስት ተገቢውን ህዝባዊ ውክልና ለህዝባችን ለማጎናጸፍ የኢትዮጵያን ሀገረ መንግስት ያለምንም ስጋት እንዲቀጥል የሚያደርግ እውነተኛ የአማራ ህዝብ ድርጅት አራቱን አደረጃጀቶች በማክሰም የአማራ ፋኖ ብሔራዊ ኃይልን መመስረታችን ይታወቃል ሲል አስታውሷል። ድርጅታችን የአማራ ፋኖ ብሔራዊ ኃይል ከተመሰረተበት ቀን ጀምሮ በየቀጠናው ልዩ ልዩ ስራዎችን ሲሰራ መቆየቱ የሚታወቅ ሲሆን የድርጅቱን ስራዎች ይበልጥ ለማሳለጥ ያግዝ ዘንድ የድርጅቱ ማዕከላዊ ኮማንድ የሚከተሉትን አበይት ውሳኔዎች አሳልፈዋል ያለው መግለጫው፣ አንደኛ፣ የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩትን የድርጅት ስያሜዎችና ሎጎዎች አክስሞ የፖለቲካና የወታደራዊ ስራዎቹን ለማሳለጥ በቀጠናና በእዝ መሰየም አስፈልጎታል። ስለሆነ በአማራ ፋኖ ብሔራዊ ኃይል ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከተጠቀሰው ቀን ጀምሮ የሚጠሩበት ስያሜ የሚከተለው መሆኑን ለመላው ህዝባችን ለሰራዊታችንና ለሚዲያ አካላት እናሳውቃለን ብሏል። በዚህም መሰረት የቀድሞ ስያሜው የአማራ ፋኖ አንድነት በጎንደር የነበረው በአዲሱ ስያሜ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ፣ የአማራ ፋኖ በጎጃም የነበረው በቀድሞ ስያሜው የአማራ ፋኖ በጎጃም የነበረው በአዲሱ ስያሜ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ፣ በቀድሞ ስያሜው የአማራ ፋኖ በወሎ ቤተ አምሐራ የነበረው በአዲሱ ስያሜ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ፣ በቀድሞ ስያሜው የአማራ ፋኖ በሸዋ የነበረው በአዲሱ ስያሜ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ተብለው መሰየማቸውን ገልጿል። መግለጫው በሁለተኛ ደረጃ ላይ ያስቀመጠው ደግሞ የድርጅቱን ማዕከላዊ ኮማንድ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ተግባርና ኃላፊነት የተሸከመ በመሆኑ በስሩ 3 አብይ ኮሚቴዎችን አዋቅሯል ብሏል። እነዚህም የፖለቲካና የውጭ ጉዳይ አብይ ኮሚቴ፣ አስተዳደራዊ ጉዳዮች አብይ ኮሚቴና ወታደራዊ ጉዳዮች አብይ ኮሚቴ ናቸው ብሏል። ስለሆነም አብይ ኮሚቴዎቹ ከአራቱም የድርጅቱ ቅርንጫፎች ካሉ የስራ አስፈጻሚዎች በማካተት ንዑስ ኮሚቴዎችን እያዋቀሩ የድርጅቱን ስራዎች እንዲያስኬዱ ተወስኗል ብሏል። በሶስተኛ ደረጃም ማዕከላዊ ኮማንዱ የድርጅቱን የማዕከላዊ ኮሚቴ አባላት፣ የስራ አስፈጻሚ ኮሚቴና የፖሊት ቢሮ አባላትን በአጭር ጊዜ ውስጥ እንዲያቋቁሙና ድርጅቱ በህዝቡም ሆነ በሀገሪቱ የሚጠበቅበትን ግዴታዎች እንዲወጣ ውሳኔዎችን አሳልፏል ሲል የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል አስረስ ማረዳምጤ በማህበራዊ የትስስር ገጻቸው ላይ ባስተላለፉት መልእክት የድርጅት አወቃቀርን፣ ውህደትን፣ የዳያስፖራ ኮሚቴም ሆነ ሌሎችን ጉዳዮች አስመልክቶ በአማራ ፋኖ ብሔራዊ ኃይል ስም የወጡት መግለጫዎችና የውሳኔ ሀሳቦች ላይ እንደ ማዕከላዊ ኮማንድ አባልም ሆነ እንደ አማራ ፋኖ በጎጃም አመራር የማናውቃቸውና ያልተወያየንባቸው መሆኑን እናሳውቃለን ሲል በማህበራዊ የትስስር ገጹ ላይ ባስተላለፈው መልእክት ግልጽ ስለማድረግ ብሎ አሳውቋል። ከዚሁ ጋር በተያያዘ ኤርሚያስ ለገሰ ዋቅጅራ ከውስጥ ደረሰኝ ባለው መረጃ መሰረት የዘመነ ካሴ የጎጃም አማራ ፋኖ ተገንጥሎ ወጥቷል ብሏል። ሌሎች የፋኖ አደረጃጀቶችም ጃርት እንደበላው ዱባ ፍርክስክሳቸው ወጥቷል ያለ ሲሆን ከዚህ በኋላ የፋኖ ዕጣ ፈንታ በባንዳነትና ሽብርተኝነት ማዕቀፍ ውስጥ ሆኖ የህወሓት ሻዕቢያና ግብጽ ጉዳይ አስፈጻሚ መሆን ብቻ ነው። ፋኖች በገዛ ጥፋታቸው የአማራ ኮዝ ከሚባሉት አጀንዳዎች ፍቺ ፈጽመዋል ሲል ተናግሯል። ኤርሚያስ ለገሰ የሚዲያና ፕሮፓጋንዳ ክፍላቸው ደግሞ
ታዬ ደንደዓ ስለ አብይ ነገረን፣ ሚልኬሳ ስለ አብይ ነገረን፣ ጃዋር ስለ አብይ ነገረን፣ ገዱ ስለ አብይ ነገረን፣ ልደቱ ስለ አብይ ነገረን ወዘተርፈ በሚል ቅኝታቸውን አስተካክለዋል ያለ ሲሆን ለጊዜው ያለው አዋጭ የፕሮፓጋንዳ ገበያ ሙዚቃውንና ዜማውን መቀየር ሆኗል። ኢሳያስ አፈወርቂ መጥቶ አብይ ነገረኝ የሚል አዲስ ዘፈን ለቆ ዳንሱም እስኪቀየር ድረስ ሲል በማህበራዊ የትስስር ገጹ ላይ ባጋራው መልእክት ገልጿል። የፌዴራል ዋና ኦዲተር መስሪያ ቤት በሪፖርቱ እንደጠቀሰው 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው ለቋሚ የሥራ መደቦች ላይ የቀን ሰራተኞችን ቀጥረው ተገኝተዋል ተብሏል። ዋና ኦዲተሯ ሽጉጥ ጭምር ይዘውብን ይመጣሉ ማለታቸው ተሰምቷል። ተቋማቱ በጠቅላላው 61,882,081 ብር ለቀን ሰራተኞች ክፍያ እንደፈጸሙ የገለጸው የፌዴራል ዋና ኦዲተር ጅማ ዩኒቨርሲቲ 25,310,211 ብር፣ አምቦ ዩኒቨርሲቲ 10,938,834 ብር፣ ወለጋ ዩኒቨርሲቲ 7,888,374 ብር፣ ሐሮማያ ዩኒቨርሲቲ 5,170,600 ብር እና ዲላ ዩኒቨርሲቲ 4,414,974 ብር በመክፈል ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። የፌዴራል ዋና ኦዲተር መስሪያ ቤት ልዩ ኦዲት በሚያደርግ ጊዜ ከፍተኛ የደህንነት ስጋት መኖሩ የተገለጸ ሲሆን ወደ ተቋሙ ሽጉጥ ጭምር ይዘው የሚመጡ አካላት መኖራቸውን አስታውቋል። መስሪያ ቤቱ ይህንን ያለው የሕዝብ ተወካዮች ምክር ቤት በትናንትናው ዕለት ባካሄደው 39ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የመንግስት መስሪያ ቤቶች 2016 በጀት ዓመት የሂሳብ የፋይናንሻል ህጋዊነትና የክዋኔ ኦዲት ሪፖርትን በገመገመበት ወቅት ነው። በዚህም ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ልዩ ኦዲት ከመደበኛ ኦዲት የተለየ መሆኑን ለምክር ቤቱ ገልጸዋል። ከምክር ቤት አባላት ልዩ ኦዲትን በተመለከተ ከጥቆማ በዘለለ በሪፖርትና በእቅድ ተካቶ መቅረብ አለበት የሚለውን ጥያቄ መነሻ በማድረግ ምላሽ ሰጥተዋል። በዚህ መሰረት አዲስ የልዩ ኦዲት አደረጃጀት ተግባራዊ ማድረግ መጀመራቸውን የገለጹት ዋና ኦዲተሯም የሚመጣው ጥያቄ ፍላጎትና አቅማችን የሚመጣጠን አይደለም ብለዋል። ወይዘሮ መሰረት ልዩ ኦዲትን በተመለከተ እንኳን ማቀድ የተጠየቅነውን መስራት አልቻልንም የሚል ሀሳብ ለምክር ቤቱ ያነሱ ሲሆን ለዚህም ምክንያታቸው የደህንነት ስጋት መሆኑን አብራርተዋል። ልዩ ኦዲት ከመደበኛ ኦዲት የተለየ መሆኑ የተገለጸ ሲሆን የሰዎችን ስም እገሌ ብሎ ማውጣት እንደማይቻል ዋና ኦዲተሯ ገልጸዋል። በትግራይ ክልል የታሪካዊው አልነጃሺ መስጂድ እድሳት ስራ መጠናቀቁ ተገለጸ። በሰሜኑ ጦርነት ወቅት ከፍተኛ ጉዳት የደረሰበት ታሪካዊው የአልነጃሺ መስጂድ የእድሳት ስራ መጠናቀቁን የትግራይ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ኃይላይ በየነ መስጂዱ ባለፉት 9 ወራት እድሳት ሲደረግለት መቆየቱን ገልጸዋል። የእድሳት ስራውም ከቱርክ ልማት ኤጀንሲ በተገኘ ድጋፍ መከናወኑን ተናግረዋል። አክለውም በአሁኑ ጊዜ ከመስጂዱ የተዘረፉ ቅርሶችን በቁጥር የማጣራት ስራ እየተሰራ ነው ሲሉ ገልጸዋል። ይህም በግጭቱና በተፈጥሮ አደጋዎች ከፍተኛ ውድመት ያጋጠመውን የትግራይን የቱሪዝም ዘርፍ ለማነቃቃት እየተካሄደ ያለው የመልሶ ማቋቋም ሰፊ እንቅስቃሴ አካል መሆኑን አመላክተዋል። በተጨማሪም በትግራይ ክልል በጦርነትና በክረምቱ ከባድ ዝናብ ምክንያት ከፍተኛ ጉዳት የደረሰባቸውን በርካታ ቅርሶች የማደስና የመገንባት ስራ እየተሰራ መሆኑንም ጠቁመዋል። ከአፍሪካ ጥንታዊ እስላማዊ ቅርሶች ውስጥ አንዱ የሆነው የአልነጃሺ መስጂድ ጥልቅ ታሪካዊና ባህላዊ ጠቀሜታ አለው ያሉት ምክትል ኃላፊው የተሃድሶ መጠናቀቅ ክልሉ ከጦርነት ውድመት እያገገመ ለመምጣቱ ማሳያ ነው ብለዋል። በትግራይ ክልል ከውቅሮ 11 ኪሎ ሜትር ከአዲስ አበባ 800 ኪሎ ሜትር ርቀት ላይ የሚገኘው አልነጃሺ መስጂድ በእስልምና እምነት ተከታዮች ዘንድ ከፍተኛ ቦታ የሚሰጠው ታሪካዊ መስጂድ መሆኑ ይታወቃል። የመንግስት ኮሚኒኬሽን አገልግሎት ኢትዮጵያ ከህዝቦቿ ጋር እየመከረች ተግዳሮቶችን በመሻገር ስኬቶቿን ታስቀጥላለች ሲል ተናገረ። ከመንግስት ኮሚኒኬሽን አገልግሎት የተሰጠው መግለጫ እንደሚከተለው ቀርቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ሳምንታት ከመላው ኢትዮጵያ ከተውጣጡ ከንግዱ ማህበረሰብ፣ የፖለቲካ ፓርቲ መሪዎች፣ ከመምህራን ተወካዮች፣ የጤና ባለሙያዎች፣ የኪነ ጥበብ ባለሙያዎች እንዲሁም የመገናኛ ብዙሃን ተወካዮች ጋር ሁሉን አቀፍና ፍሬያማ ውይይት አድርገዋል። ውይይቶቹ በየዘርፉ ያሉ ፍላጎቶችንና ተግዳሮቶችን ለክቡር ጠቅላይ ሚኒስትር ፊት ለፊት ለማቅረብ እድል የፈጠሩ ከዚህም አኳያ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አቅጣጫ የተሰጠባቸውና በረጅም ጊዜ የሚፈቱት ላይ ደግሞ ትልም የተቀመጠባቸው ሆነው በስኬት ተጠናቀዋል። ጠቅላይ ሚኒስትሩ ከንግዱ ማህበረሰብ ተወካዮች ጋር ባደረጉት ቆይታ የማህበራዊ ኢኮኖሚ ግንባታን የሚያፋጥኑ ተወዳዳሪነትንና ምርታማነትን የሚጨምሩ እንዲሁም የስራ ባህልን የሚያሳድጉ ተግባራትን ይበልጥ እንዲያጎለብቱና የስራ ዕድል ፈጠራን እንዲያስፋፉ አበረታተዋል። የሀገራዊ ልማት ውጥኖችን በማሳካት ረገድ የንግዱ ማህበረሰብ ያለው ሚና
ከፍተኛ በመሆኑ መንግስት ለዘርፉ ምቹ የሆነ ህጋዊና ነባራዊ ሁኔታ እንዲፈጠር የማስቻል ሚናውን በከፍተኛ ትኩረት ይሰራል። ከፖለቲካ ፓርቲ መሪዎች ጋር በተደረገው ውይይት ቀጣይነት ላለው የሰላምና ደህንነት፣ የዲሞክራሲ ስርዓት ግንባታና ጠንካራ ሀገራዊ አንድነት ሁሉን አቀፍ አስተዳደር ያለውን አስፈላጊነት በማንሳት የፖለቲካ ፓርቲ መሪዎችን ገንቢ ተሳትፎና የሰከነ የፖለቲካ እንቅስቃሴ እንዲያደርጉ አሳስበዋል። መንግስት ከፖለቲካ ፓርቲዎች ጋር የሚያደርገው ቀጣይነት ያለው ምክክር የሚመነጨው ሀሳብ ያለው ሁሉ በሀገረ መንግስት በማህበራዊ ኢኮኖሚና ዲሞክራሲ ስርዓት ግንባታ ሂደት ንቁ ተዋናይ እንዲሆኑ የጀመረውን አካታች የዲሞክራሲ ስርዓት ግንባታ አጠናክሮ ለማስቀጠል ካለው ጽኑ እምነት ነው። ከመምህራንና የጤና ባለሙያዎች ጋር ባደረጓቸው ምክክሮች ባለሙያዎቹ በሀገርና ትውልድ ግንባታ ሂደት ላበረከቱት ወሳኝ ሚና አመስግነው በዘርፎች የሚታዩ ችግሮችን ለማሻሻል መንግስት ያለውን ቁርጠኝነት አረጋግጠዋል። ሀገራዊ ትልሞች የሚሳኩት የሰብአዊ አቅም ልማት ስራዎች በተሳካ ሁኔታ ሲከናወኑና የዜጎች ሁለንተናዊ ጤንነት ሲጠበቅ በመሆኑ ዘርፎቹ ለሀገር ግንባታ ቁልፍ ሚናቸውን በበለጠ ሁኔታ እንዲወጡ በዘርፎቹ ያሉ ተግዳሮቶችን ደረጃ በደረጃ ለመፍታት መንግስት ቁርጠኛ ነው። የኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት የኢትዮጵያን ባህላዊ ማንነትና እሴት በመቅረጽና ማህበራዊ ትስስርን በማጎልበት እያደረጉ ያሉትን ጥረቶች እንዲያጠናክሩ ጠይቀዋል። ኪነ ጥበብ ለሀገረ መንግስት ግንባታና ለመልካም ማህበራዊ እሴቶች ነፃ የማይተካ ሚና ያለው በመሆኑ ኪናዊ ፈጠራን የሚያበረታታ ምህዳር እንዲጎለበት መንግስት ተገቢውን ኃላፊነት ይወጣል። ከግልና የህዝብ መገናኛ ብዙሃንና የህዝብ ግንኙነት ተወካዮች ጋር በነበራቸው ምክክርም ነፃና ኃላፊነት የሚሰማው ሚዲያ ዲሞክራሲን ለማስፈን ያለውን ወሳኝ ሚና አጽንኦት ሰጥተው በዚህ ረገድ መንግስት የሚጠበቅበትን ሚና እንደሚወጣ ቃል ገብተዋል። ኢትዮጵያዊ እሴትን የተላበሱ ብሔራዊ ጥቅምን እንደ መልህቅ የያዙና በሙያዊ ስነ ምግባር የታነጹ ሚዲያዎች እንዲበዙና ለሀገረ መንግስት ግንባታ ምሰሶ ሆነው እንዲቆሙ መንግስት አስፈላጊውን ድጋፍ እንደሚያደርግ ያረጋግጣል። በአጠቃላይ መንግስት ከተለያዩ የህብረተሰብ ክፍሎች ጋር ያደረጋቸው ውይይቶች የሚነሱ ጉዳዮችን በማድመጥ ለዘላቂ ሰላም፣ ዲሞክራሲና ማህበረ ኢኮኖሚያዊ ልማት እንዲሁም ማህበረሰባዊ ተጠቃሚነት እንቅፋት የሆኑ ችግሮችና ስጋቶችን ለመለየት መልካም እድል የፈጠሩ ነበሩ። ጠቅላይ ሚኒስትሩም መንግስት ለሀገር ሁለንተናዊ ብልጽግና ያለውን ቁርጠኝነት በመግለጽ ከሁሉም የማህበረሰብ ክፍሎች የተነሱ ጉዳዮች ወደ እቅድ ተቀይረው ደረጃ በደረጃ እንደሚፈቱ ያረጋገጡበት ነበር። በውይይት መድረኮቹ መግባባት የተደረሰባቸው ጉዳዮችና የተሰጡ አቅጣጫዎች ተፈጻሚነት እንዲኖራቸው ሁሉም የሚመለከታቸው አካላት የድርሻቸውን እንዲወጡ በዚህ አጋጣሚ መንግስት ያሳስባል። ሀገራችንን ወደሚፈለገው ሁለንተናዊ ብልጽግና ለማሻገር ሁሉም የማህበረሰብ ክፍል የየራሱ ድርሻ እንዳለው መንግስት ያምናል። ሀገራዊ ራዕያችን የሚሳካውም በሁሉም የህብረተሰብ ክፍሎች ጥረትና ትጋት ነው። በአገሪቱ የሚታዩ ተግዳሮቶችም መፍትሄ የሚያገኙት ስኬቶቻችንም የበለጠ የሚጎለምሱትና የኢትዮጵያ በጎ ገጽታ የሚጎላው ቀርቦ በመነጋገር በዓላማ ላይ በመግባባት እንዲሁም የሚያጋጥሙ ችግሮችን እየፈቱ በመሄድ ነው። ለዚህም መንግስት ከህዝብ ጋር የሚያደርገውን ውይይት አጠናክሮ ይቀጥላል ሲል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ አሳውቋል። ኢራን ከሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች አሰረች። ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎቿን በቁጥጥር ስር መዋሏ ተናገረም። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎችን ከእስራኤል ጋር ግንኙነት በመፍጠር ያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪልን ዋቢ አድርጎ የዘገበው አርቲ ነው። በተጨማሪም ለእስራኤል ሲሰልሉ ተገኙ የተባሉ 3 ዜጎች በዛሬው ዕለት እርምጃ እንደተወሰደባቸው ተመላክቷል። በሌላ ዜና የኢራን የኒውክሌር ማመንጫ ጣቢያ ፎርዶ በአሜሪካ ቡንከር ቡስተር ቦምብ ሙሉ ለሙሉ ወድሟል ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ ይህንን ያሉት ኢራን በኒውክሌር ጣቢያው ላይ ምንም አይነት የከፋ ጉዳት አለመድረሱን መግለጿን ተከትሎ ነው። እስራኤል በጉዳዩ ላይ መረጃ እንዳሰባሰበች የተናገሩት ፕሬዚዳንቱ በዚህም አሜሪካ ጥቃት የፈጸመችባቸው የኒውክሌር ጣቢያዎች ሙሉ ለሙሉ መውደማቸው ተረጋግጧል ብለዋል። ኢራን የኒውክሌር ፕሮግራሟን ዳግም የምትጀምር ከሆነ አሜሪካ በድጋሚ እርምጃ ትወስዳለች ሲሉ አስጠንቅቀዋል።